ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ከረማችሁ? እግዚአብሔርን በጣም ነው የማመሰግነው ስለዚህ ስለተሰጠኝ እድሎት ነው። ምንም ጊዜም ቢሆን አገልግሎት እንዲሁ ፎር ግራንትድ አልወስደውም እና አሁን ሰፕተምበር ሲመጣ 53 ዓመቴ ነው ሙሉ ጊዜ አገልግሎት ከወጣው እና እግዚአብሔርን በጣም ነው የማመሰግነው። በእነዚህ ሁሉ ዘመናት እኔ በጣም የከበረ ጊዜ ነው ማለት። ስለዚህ እግዚአብሔር ቤት መገኘት፣ እዚያ ከመገኘትም አልፎ ማገልገል በጣም ትልቅ ምሕረትም ጸጋም ነው ብዬ ነው የማስበው እና ስለዚህ እዳሎት ጌታን በጣም ነው የማመሰግነው። እኔ የምናየው የሚገርመው ነገር በጣም ኢንትረስቲንግ የሆነ ርዕስ ነው ፓስተር የሰጠኝ። በፍጹም የትኛውም ቤተክርስቲያን ሰጠኝ የማያውቅ ርዕስ ነው የሰጠኝ። በጣም ኢንትረስቲንግ የሆነ ነው፣ ግን በጣም ወሳኝ የሆነ ርዕስ ነው ቅድም እንደተናገረው። ስለዚህ ዛሬ ርዕሱ የሰጠሁት ራሴ ኮይል ያደረግኩት ሀሳቡን የቀረጽኩት የቤተክርስቲያን አባላትና የቤተክርስቲያን አባላት ምንነትና ኃላፊነት ነው። ስለዚህ ይህን በተመለከተ ነው። በጣም ኤክስተንሲቭ የሆነ በጣም ሰፊ የሆነ ሀሳብ ነው የምናየው። ብትችሉ ብትጽፉ በጣም ጥሩ ነው ብዬ አስባለሁ። የጌታ ቃል ነው የምናየው። ስለዚህ በጣም ሰፊ እና ጥልቅ ሀሳብ ስለሆነ ጥቂት ሀሳቦችን ጥቂት ቁጥሮችን አነባለሁ። ለዚህ እንዲመቸኝ ማለት ዋና ሀሳቦች ስለሆኑ የጌታ ቃል አነባለሁኝ። አንደኛ ጢሞቴዎስ ምዕራፍ 3 ላይ አንደኛ ጢሞቴዎስ ምዕራፍ 3 15 እና 16 ያሉት ሁለት ቁጥሮች ብቻ አነባለሁኝ። እንደዚህ ይላል፣ በእግዚአብሔር ቤት ማደሪያ መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው ካለ በኋላ በሥጋ የተገለጠ፣ በመንፈስ የጸደቀ፣ በመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። እነዚህ ሁሉ ኢንዲኬት የሚያደርጉ ስለማን ነው ቢባል የወንጌላችን እምብርት የሆነው አክቹዋሊ ወንጌል የሆነ ለኢቫንጀል ጌታችን ኢየሱስ ክርስቶስ ይሄ ነው ወንጌል ማለት ይሄ ነው። ስለዚህም ደግሞ እሱን ማሰባችን በጣም ጥሩ ነው። ሁለተኛው ዕብራውያን ምዕራፍ 10 ላይ በሌሎች ዘንድ ልማድ እንደሆነው መሰብሰባችንን አንተው የሚል ቃል አለ። ምዕራፍ 10 ቁጥር 24 እና 25 ላይ እናም ደግሞ ዕብራውያን ምዕራፍ 13 ላይ አንድ ቃል አንብቤ ከዛ ጸልየን እንጀምራለን። ሁለት ጥቅሶች ናቸው ማነባቸው። ምዕራፍ 13 ቁጥር 17 እና 18 ላይ ለዋኖቻችሁም ታዘዙና ተገዙ፣ እነሱም ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዲያደርጉ ሳይሆን የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ። ስለዚህም ደግሞ ለገዛ ወገኖቻችሁ ለዋኖቻችሁ ታዘዙና ምንድን ነው የሚለው? ተገዙ የሚል ሐሳብ ያለው ቃል አለ። እሱን ካነበብን በኋላ አጭር ጸሎት እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ራሳችንም መንፈሳችንም ልባችንም ነፍሳችንም ለቃልህ እንቀድሳለን። በቃልህ አንተ ቀድሰን፣ አንተ ተናገረን በክርስቶስ ኢየሱስ ስም። መግቢያ ሐሳቦችን ብናገር በጣም ጥሩ ነው። ዋና ዋና ሐሳቦች ስላሉ የግድ መግቢያ የሚሆኑን ሐሳቦች በመጀመሪያ ለመናገር እፈልጋለሁ። ጥያቄዎችን ማንሳት እፈልጋለሁ። ቤተክርስቲያን ማን ነው ወይም ምንድን ነች የሚለው ጥያቄ መጠየቅ አለብን። ዋት ኢዝ ዘ ቸርች? ቤተክርስቲያን ምን ማለት ነው? የቤተክርስቲያን ትርጉሙ ወሰነ ምንድን ነው? ቤተክርስቲያን ከሌሎች ድርጅቶች ወይም ግለሰቦች ወይም ክለቦች የሚለያት ምንድን ነው የሚለውን ሐሳብ መጠየቅ አለብን። የቤተክርስቲያን አባላት ምንነት በምን ይገለጻል? የቤተክርስቲያን አባላት ኃላፊነት ደግሞ ምንድን ነው የሚሉት ጥያቄዎች ትልልቅ ከባባድ ጥያቄዎች ናቸው። ጥቂቶችን ያው እንደዚህ በቀላል በሆነ መንገድ ሊገባችሁ በሚችል መንገድ ለመሄድ ሞክራለሁኝ። አላከብደውም፣ አላጠጥረውም፣ አጥልቄ ሊሄድ አልችልም። ግን ቢሆንም በተቻለኝ መጠን ግን ሊገባን በሚችል መንገድ ላቀርበው ሞክራለሁኝ። የመጀመሪያው ሐሳብ እዚህ እንዳለው የቤተክርስቲያን ትርጉም ወሰኑ ብናይ በጣም ጥሩ ነው። ቤተክርስቲያን ማለት ግለሰብ ወይም ፓስተሩ
ወይም የግለሰቦች ስብስብ ወይም ሽማግሌዎች ወይንም ደግሞ ፓስተሩና ሽማግሌዎች ሁለቱም በጣምራ አይደሉም። ቤተክርስቲያን ማለት the church is not a pastor። ቤተክርስቲያን ሽማግሌዎች አይደሉም፣ ፓስተሩም አይደለም፣ የሁለቱም ጣምራም አይደለም። ቤተክርስቲያን የምንለው ቤተክርስቲያን የምንለው የክርስቶስ አካል ነው፣ እናንተ ሆናችሁ ማለት። ስለዚህ ቤተክርስቲያን ስንል ወደ ቤተክርስቲያን እሄዳለሁ ስንል ምን ማለታችን ነው? ወደዚህ ህንፃ መምጣታችን አይደለም። ብዙዎቻችን እንደሱ እንደምናስብ አውቃለሁ፣ ይቅርታ አድርጉልኝ። ቤተክርስቲያን እሄዳለሁ ስንል ከቅዱሳን ጋር አብሬ ህብረት ለማድረግ ወደ ቅዱሳን ህብረት፣ ወደ ቅዱሳን አንድነት፣ ወደ ክርስቶስ አካል ለመሰግሰግ እሄዳለሁ ማለታችን። ስለዚህ ቤተክርስቲያን ማለት በመሰረቱ ይሄ ማለት ነው። ስለዚህ እሱን ማሰባችን በጣም ጥሩ ነው። ቤተክርስቲያን የሚለው ሐሳብ አዲሱ ህብረተሰብ ነው። the new community ከአሕዛብና ከአይሁዶች የተውጣጣ አንድ አዲስ ህብረተሰብ በክርስቶስ ሞት ምክንያት የተገኘ ልዩ የሆነ ህብረት ያለው ይሄ ህብረት ነው ቤተክርስቲያን የምንለው ማለት። ቤተክርስቲያን ድርጅት ወይም ክለብ ወይም ተቋም አይደለችም ጨርሶ። ሕያውነት ያላት ዳይናሚክ ኦርጋኒክ እናም ደግሞ ሊቪንግ ኦርጋኒዝም የሆነች ነች። ሕያውነት ያላት ነዋሪነት ያላት ጀነሬት የምታደርግ ህይወትን ጀነሬት ማድረግ የምችል ልዩ የሆነ ህዝብ ነው። ስለዚህም ደግሞ ይሄ ማሰባችን በጣም ጥሩ ነው ብዬ አስባለሁ። ቤተክርስቲያን አንዲት አጥቢያ ቤተክርስቲያን ምንድን ነው ቤተክርስቲያን የሚያሰኛት? ስለተዘመረ፣ ስለተሰበከ፣ አዳራሽ ስለገዛን፣ ህንፃ ሰርተን ደግሞ ማምለክ ስለጀመርን አይደለም። 4 ዋና ነገሮች አሉ ቤተክርስቲያንን ዲፋይን የሚያደርጉ 4 ዋና ነገሮች አሉ። ከነዚህ 4ቱ መካከል አንዱ የለም ማለት ቤተክርስቲያንን መሆኗ ራሱ ጥያቄ ምልክት ውስጥ ያስገባታል ማለት። 4 ነገሮች ናቸው። አንደኛው ቤተክርስቲያን ስንል ዩኒፋይንግ ፋክተር አላት። አንድነትን ማምጣት የምትችል ነች። ተጣልታ መታረቅ የምትችል ነች። ስለዚህም ደግሞ አንድነቷን ጠበቃ መሄድ የምትችል ነች ቤተክርስቲያን ስንል ዩኒፋይንግ። ሁለተኛው ሳንክቲፋይንግ የሆነ ኤሌመንት አላት። በውስጧ ቅድስና ከሌለ ኤሌመንቱ ከጠፋ ዘን ቤተክርስቲያንነቷ ጥያቄ ውስጥ እየገባ ይመጣል። ቅድስና በእግዚአብሔር ቤት ከሌለ፣ ንጽህና እየጎደለ ከሄደ፣ ሰዎች እድፋም በሆነ ህይወት መመላለስ ከጀመሩ፣ ሴክሹዋል ኢሞራሊቲ እየሰፈነ ከሄደ፣ መዳራት ከበዛ፣ በእግዚአብሔር ቤት ዝሙት ከሰሰራ፣ ቤት ከፈረሰ፣ ቤተሰብ ከተበተነ ዘን ኮስችን ማርክ ውስጥ ትገባለች። ቤተክርስቲያን መሆኗ ራሱ ጥያቄ ምልክት ውስጥ እያስገባን እንሄዳለን። ሶስተኛው ነገር ደግሞ ሪኮንሳይሊንግ ነች። አንዱ ኤሌመንቷ እርቅን ታውቃለች። የሰበከችውን መኖር የምችል የኖረችውንም መስበክ የምችል ነች ቤተክርስቲያን ማለት ባይ ዴፊኒሽን። ስለዚህም ደግሞ መታረቅ ትችላለች፣ ማስታረቅም ትችላለች። ስለዚህም ደግሞ ይሄ የቤተክርስቲያን ዋና ኮር የሆነ ኤሌመንቷ ነው፣ ዋና አይነተኛ የሆነ ነገሯ ነው። አራተኛው ፕሮክሌሚንግ፣ አራተኛው ደግሞ የምስራት የወንጌልን የምስራች አርጋ ፕሮክሌም ማድረግ የምትችል ማወጅ የምትችል ነች። ወንጌል የማይሰበክባት ቤተክርስቲያን ነች ለማለት አንችልም። እነዚህ 4 ኤሌመንቶች አሉ ቤተክርስቲያን የሚያሰኟት። እነዚህ አዕማድ ናቸው፣ ፒላርስ ናቸው። እነዚህ ከሌሉ አንዱ ከተናወጠ ቤቱ የተናወጠ ይሆናል ማለት ዩኒቲ ከሌለ፣ የቅዱሳን አንድነት ከሌለ፣ የወንድሞች መጣጣም ከሌለ፣ ውሃና ወተት ሆነን መሄድ ካልቻል፣ አብረን መስራት ካልቻል፣ ተጣልተን መታረቅ ካልቻል then we have a question mark። ሊሆን አይችልም፣ ሊሆን ስለማይችል። ስለዚህ አንዱ እሱ ነው። ሁለተኛው ደግሞ ሳንክቲፊኬሽን ነው፣ የቅድስና ህይወት ያላት ንጽህና ያላት ቤተክርስቲያን ነች። ሶስተኛው ደግሞ ማስታረቅ የምትችል ነች። አራተኛው ደግሞ ወንጌልን በኃይልና በስልጣን መስበክ ስትችል ነው ቤተክርስቲያን ማለት የምንችለው። እነዚህ 4ቱ የአንድ ቤተክርስቲያን ህያውነት ናቸው፣ ፒላርስ ናቸው፣ አዕማድ ናቸው ያልኳቸው ናቸው። መልካም። ስለዚህ ይሄ ለመግቢያ ያክል ይበቃኛል። ወደ ሁለተኛው ሐሳባችን እንሄድ። ስለ መለኮታችን እንመልከት። ማለት የአባልነት ስለ መለኮታችን አንደርስታንድ ካላደረግነው አባል ለመሆን ናፍቆትም አይኖረንም ብዬ ነው የማስበው። ስለዚህ የስነ መለኮት መሰረታችን ብናይ በጣም ጥሩ ነው ብዬ አስባለሁ። እና
መግቢያ የሚሆነኝ ጥቂት ሐሳቦችን ባስብ በጣም ጥሩ ነው። ቤተክርስቲያን የሚለው ሐሳብ በተለያየ መግለጫ በአዲስ ኪዳን ላይ ስለተገለጸ ማወቃችን በጣም ጥሩ ነው። ለምሳሌ የክርስቶስ አካል ተብሎ ተገልጿል። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 22 እና 23 ላይ፣ ቆላስያስ ምዕራፍ 1 ቁጥር 18 ላይ እናም ደግሞ ቁጥር 24 ላይ፣ ሮሜ 12 4 እና 5 ላይ ምን ተብሎ ተጠቅሷል? የክርስቶስ አካል በመባል ይታወቃል ቤተክርስቲያን የምትለው ሐሳብ ማለት። ሁለተኛው በሌላ መግለጫው ደግሞ የእግዚአብሔር ቤት በመባልም ተገልጿል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ፣ ኤፌሶን ምዕራፍ 2 ቁጥር 19 ላይ፣ ዕብራውያን ምዕራፍ 3 ቁጥር 6 ላይ የእግዚአብሔር ቤት በመባልም ይታወቃል ቤተክርስቲያን። ሶስተኛው መግለጫው ደግሞ የእግዚአብሔር ቤተ መቅደስ በመባልም ተጠቅሷል። የሚገርመው ነገር የሐዋርያት ሥራ ምዕራፍ 17 ቁጥር 24 ላይ፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ፣ ቁጥር 16 እና 17 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እንደዚህ ተብሎ ተገልጿል። አራተኛው መግለጫው ደግሞ የእግዚአብሔር መንግስት በመባልም ተገልጿል። ቤተክርስቲያን የሚለውን ሐሳብ የእግዚአብሔር መንግስት በመባልም ተገልጿል። ኢንትረስቲንግሊ ሆኖም ግን እዚህ አንደርስታንድ እንድታደርጉ የሚፈልገው ቤተክርስቲያን የእግዚአብሔር መንግስት አይደለችም። it is part of the kingdom። ከእግዚአብሔር መንግስት አንዱ ነች እንጂ ቤተክርስቲያን የእግዚአብሔር መንግስት አይደለችም። ስለዚህ ሆኖም ግን መግለጫው የእግዚአብሔር መንግስት በመባልም ተገልጣለች። የእግዚአብሔር መንግስት የሚለው በጣም ሰፊ ስለሆነ እና ብዙ ኮስሞስ የሚጠይቅ ስለሆነ በጣም ሰፊና ጥልቅ የሆነ ሐሳብ ስለሆነ ቤተክርስቲያን የእግዚአብሔር መንግስት ከሚባለው ሐሳብ አንዷ ነች፣ ነቁጥ የምታክል አንዷ ነች። ሆኖም ግን የእግዚአብሔር መንግስት በመባልም ተጠቅሳለች። ለምሳሌ ማቴዎስ 16 ቁጥር 18 እስከ 19፣ ዕብራውያን ምዕራፍ 12 ቁጥር 22 ላይ፣ ቁጥር 28 ላይ በመባል ተጠቅሳለች። ስለዚህ ይህንን ማሰባችን በጣም ጥሩ ነው። እነዚህ ካልኩ በኋላ ይህ የክርስቶስ አካል ምንነት በኤፌሶን መሰረት አድርገን ቴዎሎጂያችን ምን እንደሚመስል ማየታችን በጣም ጥሩ ነው። ምናልባት ለሪፈረንስ እንዲመቻችሁ ቀጠና 2 ላይ የሰበኩት የኤፌሶን ቤተክርስቲያን ባይብል ኤክስፖዚሽን አለ። እሱን ብትሰሙት በጣም ጥሩ ነው። አይ ቲንክ በደንብ የተገለጸ ስብከት ነው። በስብከት መልክ ነው ያቀረብኩት። እሱን ማወቁ ጥሩ ነው። ሳመራይዝ አድርጌ ግን ልንገራችሁ። ኤፌሶን መጽሐፍ ላይ ሳመራይዝ ሳደርገው እኔ ISR አልኩት እንዲመቸኝ ብዬ፣ በአሜሪካ አባባል IRS አልኩት። ኢንተርናል ሬቨኒው ሰርቪስ ማለት ነው። ከአሜሪካ መንግስት የአሜሪካ መንግስት አይፈራም። IRS ወደ ቤታችሁ ወደ ቢዝነሳችሁ መጣ ማለት፣ ወደ መንግስት አካል መጣ ማለት በጣም የሚያስፈራ ነው። የራሱ እስር ቤት አለው፣ የራሱ አሰራር አለው። IRS በጣም የሚያስፈራ ነው። IRS አልኩት እኔ IRS አልኩት ለእኔ እንዲመቸኝ። ISR ነው በኤፌሶን ላይ ገልጽላቸዋለሁ። የመጀመሪያው አይ የሚለው ሐሳብ ዩኒክ አይደንቲቲ ያለው ህዝብ ነው። ይሄ ህዝብ የተለየ ማንነት ያለው ህዝብ ነው። ኤፌሶን ምዕራፍ 1 ከአንድ ጀምሮ እስከ ምዕራፍ 2 ቁጥር እስከ ምዕራፍ 3 ቁጥር 21 ድረስ ዩኒክ አይደንቲቲ ያለን ሰዎች ነን። እሱን ለማወቅ ምናልባት መልእክቱ መስማቱ ጥሩ ነው ብዬ አስባለሁ። ሁለተኛው ዩኒክ የሆነ ሪስፖንሲቢሊቲ ያለን ሰዎች ነን። ልዩ ኃላፊነት ያለን ሰዎች ነን። የመጀመሪያው ልዩ ማንነት ያለን ሰዎች ነን። ሁለተኛው ልዩ ኃላፊነት ያለን ሰዎች ነን። ምዕራፍ 4 ከቁጥር 1 ጀምሮ እስከ ምዕራፍ 5 ቁጥር 20 ድረስ ያለው ሐሳብ የሚያሳየው ይሄ ነው። ዩኒክ ሪስፖንሲቢሊቲ ያለን ሰዎች ነን። እንደሌላ ዓለማዊ የፈለግነውን ማድረግ አይቻልም። ያለ ቅድስና መኖር አይቻልም። በእግዚአብሔር ቤት ሐሜታ ማካሄድ አይቻልም። የእግዚአብሔርን ቤት አፍርሶ ሌላ ቤተክርስቲያን መፍጠር አይቻልም። ቤተክርስቲያን መክፈል አይቻልም። ከኛ የሚጠበቁ ስታንዳርድ አሉ። መለኪያ ያለን ሰዎች ነን። ስለዚህ ዩኒክ የሆነ ስታንዳርድ ያለን ሰዎች ነን ማለት መለኪያችን በጣም የተለየ ነው። ሶስተኛው ነገር ደግሞ ከምዕራፍ 5 ቁጥር 21 እስከ ምዕራፍ 6 ቁጥር 17 ያሉ ሐሳቦች ደግሞ ዩኒክ ሪሌሽንሽፕ ያለን ሰዎች ነን። ልዩ የግንኙነት ስምረት ያለን ሰዎች ነን። በባልና በሚስት መካከልም፣ በወላጆችና በልጆች መካከልም፣ በአሰሪና በሰራተኞች መካከልም፣ ከሰይጣን ጋር ባለን ግንኙነት መካከልም ልዩ የሆነ ግንኙነት ያለን ሰዎች ነን። ከሌላ ዓለም የተለየ እግዚአብሔር ከማንም የማይጠብቀው ከቤተክርስቲያን ብቻ የሚጠብቀው ልዩ የሆነ ምን ያለን የግንኙነት ስምረት ያለን ሰዎች ነን። ስለዚህ መሰረታችን ይሄ ነው።
ልዩ ማንነት ያለን ሰዎች ነን። we have a unique identity። ሁለተኛው ደግሞ we have a unique standard፣ ልዩ የሆነ ኃላፊነት ያለን ሰዎች ነን። ሶስተኛው ነገር ደግሞ ዩኒክ የሆነ ምን ያለን ሪሌሽንሺፕ ያለን ሰዎች ነን። የግንኙነት ስምረታችን በጣም የተለየ ነው። በዚህ ምክንያት ከሌላው ሁሉ ዓለም ይለየናል። ቤተክርስቲያን ልዩ የሆነች ኤንቲቲ ነች ማለት። ይህን ካልኩኝ በኋላ ወደ ዋናው ሐሳባችን እንሄዳለን። ሶስተኛው ሐሳባችን ለምን አባልነት አስፈለገ የሚለው ሐሳብ ነው። ለምንድን ነው ቤተክርስቲያን አባልነት የሚያስፈልገው? why should it be? ቤተክርስቲያን አባል ለምን መሆን ያስፈልጋቸዋል? በአሁኑ ዘመን እኔ መቼም በጣም ያስፈራኛል። ኦፕሽን የበዛበት ዘመን ስለሆነ፣ አማራጭ የበዛበት ስለሆነ ቤተክርስቲያን እንደ አሸንዳ ነው የፈላው። ድሮ አማራጭም አልነበረን። እኛ በጣም ጥቂት ነን። ጥቂት ቤተክርስቲያኖች ነው የነበሩት። ያው ተሰስከን ያለንበት ቤተክርስቲያን ነው ዘላለማችን ነው። እኔ ዘመኔ በሙሉ ቤተክርስቲያን ለውጭ አላቅም። እስከዛሬ ለውጭ አላቅም። ቤተክርስቲያን ሙሉ ወንጌል ነው። ቀጠና 2 ነኝ። እዛው ነው የነበርኩት ከቀድሞ ዘመን ጀምሮ፣ ከተጀመረ ጀምሮ እዛ ነው ያለሁት። ስለዚህ አይ ካንት። በአሁኑ ዘመን ግን ምርጫው ብዙ ነው እና አይነተኛ የሆነ ቤት ካለ ቤተክርስቲያን አባልነት ነው። ማቴዎስ ምዕራፍ 18 ከ15-20 ማየት ይቻላል። ሁለተኛው የቤተክርስቲያን አባልነት መሪዎቿን ማለትም ፓስተሯን፣ ሽማግሌዎችን፣ ዲያቆናትንም ጭምር ተጠያቂነት እንዲኖራቸው ለማድረግም ጭምር ነው አባልነታችን የሚያስፈልገው። አለበለዚያ የሀብ ኖ ራይት። ፓስተሩን ለመተቸት አባል ካልሆናችሁ ምንም አይነት መብት የላችሁ። ሽማግሌዎችን ለመተቸት አትችሉም። ዲያቆናትን ለመተቸት አትችሉም። ካንዶይት አባል ካልሆናችሁ። አባል ስትሆኑ ብቻ ነው በዛን ጊዜ ፓስተሮችንም እንደገናም ደግሞ ሽማግሌዎችንም ዲያቆናትንም ተጠያቂነት አካውንታብል እንዲሆኑ ማድረግ የሚቻለው በዛን ጊዜ። ሶስተኛው የቤተክርስቲያን አባላት መሆን ለክርስቶስ አካል ያለን መሰጠት ወይም ኮሚትመንት ያሳያል። ለእግዚአብሔር ቤት ያለን አክብሮት ያሳያል። እኔ አሁን ለምሳሌ በየክፍለ ዓለሙ እንደኔ የሚዞሩ ሰዎች ብዙ አይቀናቸውም። ቤተክርስቲያን ተቀምጦ መስማት አይቀናቸውም። እኔ I always sit down in the church እንደማንም አባል ተቀምጬ እሰማለሁ። why? because I am part of the body። ከክርስቶስ አካል ጋር ተሰግስጌ መኖር ነው የምፈልገው። I'm not unique። ለምን ሆናለሁ? why should I? ስለዚህም ደግሞ አለበለዚያ ግን ይገርማቸዋል። ከቤተክርስቲያን መቅረት ስትጀምሩ ምንድነው ያደረጋችሁት? የክርስቶስን አካል ነው የምትንቁት ያላችሁት። የክርስቶስ አካል ስለናቃችሁት ነው ቤታችሁም ትቀሩት ያላችሁት። ስለዚህም ደግሞ ይሄ በጣም ወሳኝ ነገር ነው። የቤተክርስቲያን አባል መሆን ለክርስቶስ አካል ያለን መሰጠት ወይም አክብሮት የሚያሳይ ስለሆነ፣ በአንጻሩ ግን የክርስቶስን አካል መናቅ ነው ቤተክርስቲያን መቅረት ከጀመራችሁ ግን። አራተኛው የቤተክርስቲያን አባል መሆን የክርስቶስን እምነት ሲሪየስሊ መከታተል መውሰዳችንን ለውጭው ዓለም ምስክርነት ያሳያል። ምን ያህል ለጌታ የተሰጣችሁ ሰዎች መሆናችሁ የሚያሳየው ያን ቤተክርስቲያን አጥቢያ ቤተክርስቲያን አባል ስትሆኑ ብቻ ነው። ሌላ ምንም መግለጫ የለውም። ዓለማውያን ግራ ነው የሚገባቸው። እዚያ አይተዋችሁ ነገ ደግሞ ሌላ ቤተክርስቲያን ሲያዩዋችሁ፣ ነገ ደግሞ ሌላ ቤተክርስቲያን ሲያዩዋችሁ፣ ዟሪ አማኝ ሆነው ሲያዩዋችሁ ግራ ነው የሚያጋባቸው። ለክርስቶስ አካል ያላችሁ መረዳት ምን ያህል ያልጠለቀ እንደሆነ ያልበሰለ እንደሆነ ያሳያል። በጣም ለዓለማውያን መሰናከያ ነው የምትሆኑት። ስለዚህም ደግሞ ምስክርነታችን ለመጠበቅ እንዲያመች አባል መሆናችን በጣም በጣም ወሳኝ ነው። ሲሪየስሊ መውሰዳችን በቃል ኪዳን የታሰርን መሆናችንን ይገልጻል። ስድስተኛው የቤተክርስቲያን አባልነት ሙሉ ተሳትፎ ኖሮን በትጋትና በመሰጠት ለማገልገል ያበረታታል። የሚገርማችሁ ነገር ቤታችሁ አርጋችሁ ተወስዱት ነው። አባል መሆናችሁ ስታውቁ ብቻ ነው በዚያ ቤት በነፃነት ማገልገል የምትችሉት እንጂ ዟሪ አማኝ ከሆናችሁ ግን መድረሻ የሌለው መጨበጫ የሌለው በነፋስ እንደሚገፋ ሰው ትሆናላችሁ። ሰባተኛው የቤተክርስቲያን አባልነት ሁልጊዜም ባይተዋር እንግዳ በመሆን እንዳንመላለስ ይልቁንም ቤተኛ እንድንሆን ያደርጋል። ዟሪ የሆነ አማኝ ከሆናችሁ ግን የሚገርማችሁ ሁልጊዜ እንግዳ ናችሁ። ሁልጊዜ እንግዳ ናችሁ። ማንም ሰው ደግሞ በቁም ነገር አይወስዳችሁም። ዋይ በዘዋሪነቱ ነው የምታመለኩት ያላችሁት። አይገባም፣ አይመጥንም፣ ለማንም ክርስቲያን አይመጥንም።
ዘዋሪ አገልጋይ መሆን ዘዋሪ የሆነ አማኝ መሆን አይገባም። በአንድ ቤት ላይ ሴትል ማድረግ አለባችሁ። በክርስቶስ አካል መሰግሰግ አለባችሁ። ይነዋይ አንዳንዶቻችሁ የምትዞሩበት ምክንያቱም አካውንታብል መሆን አትፈልጉም። በኃላፊነት ልትጠይቁ አያስፈልጋችሁም። ንጽህናችሁን ለመጠበቅ የሚያስችላችሁ አጥቢያ ስለማያስፈልጋችሁ ነው። እንደፈለጋችሁ ለማድረግ ኃጢአት እንደፈለጋችሁ ለመጨለጥ እንዲያመቻችሁ መዟራት ኦልሬዲ ጥሟችኋል። ቢካውዝ መሸፈኛ ነው፣ ግርዶች ነው። ማንም ሰው እንዳያያችሁ፣ ማንም እንዳያቃችሁ፣ የምትሄዱበት መንገድ የምትወጡበት መንገድ ማንም ቼክ እንዳያረጋችሁ ለማድረግ ነው ስትሉ የምትሄዱት ያላችሁ። አግባብ አይደለም። ይሄ ንጽህና አይደለም። ከአንድ ክርስቲያን የሚጠበቅ ነገር አይደለም። ሴትል ዳውን አንድ ቤተክርስቲያን ላይ ተሰግስጎ መቀመጥ ይገባል ብዬ አምናለሁ። አብዛኛዎቹ እነዚህ ነቢያት ነን የሚሉ ሰዎች አባላት የላቸውም። ዘዋሪ መመን ነው። አንዱ ነቢይ ላይ ያያችሁት ሌላ ቦታ ላይ ታዩታላችሁ መመኑ፣ ሌላ ቦታ ደግሞ ታዩታላችሁ፣ ሌላ ቦታ ታዩታላችሁ። ስለዚህ የራሳቸው መመን የላቸውም በመሰረቱ። ከዛም በላይ የሚገርማችሁ ነገር ደቀ መዝሙርነት የሚባል ነገር ሲሪየስ አይወሰድም። ልቅ ነው፣ ስድ ነው እና ገንዘብ እስከተሰጠ ድረስ they don't really care። ስለማንም ሰው የሚገድላቸው ሰዎች አይደሉም። ዘራፊዎች ስለሆኑ፣ ነጣቂዎች ስለሆኑ በዚህ ምክንያት ስለማንም ሰው ጉዳያቸው አይደለም። እንዴት ይኖር፣ በንጽህና ይኖር አይኖር፣ ቅድስና ይኖር አይኖር they don't really care። እውነተኛ የሆነ አገልጋይ ያለበት ቤተክርስቲያን ብቻ ነው ተጠያቂዎች መሆን የምትችሉ። ስለዚህ ይሄ በጣም አስፈላጊ ነው ብዬ አስባለሁ። ሁልጊዜ እንግዳ አትሆን። ስለ ጌታ ብላችሁ በእውነት ፈጽሞ እንግዳ መሆን ነውር ነው። በየጊዜው ቃል አዋጭ መሆን ነውር ነው። በየቦታው እየሄዱ እንትን መንከላውሱ አይረዳም፣ ፍጹም አይረዳም። ስምንተኛው እግዚአብሔር የሰጠን የጸጋ ስጦታ ለመለማመድና በስራ ለመግለጽም የሚረዳን አባል ስንሆን ብቻ። የጸጋ ስጦታ አላችሁ፣ እርግጠኛ ነኝ። ማንም ሰው እዚህ የካህናት ጉባኤ ነው፣ የተራ ጉባኤ አላምንም እኔ። የካህናት ጉባኤ ነው ይሄ። you have the potential። ቢያንስ የክህነት ፖቴንሻል አላችሁ። በእናንተ ውስጥ እግዚአብሔር ሊሰራ ይችላል። እናንተን ለማሳደግ ይችላል። በውስጣችሁ ታምቆ ያለውን ጸጋ በልጥጦ ለማውጣት ይችላል። እግዚአብሔር ከዕለታት አንድ ቀን ሰው አድርጎ ሊያቆማችሁ ይችላል። ለአገር የሚበቃ አገልጋይ እንኳን አድርጎ ሊያሰልሳችሁ ይችላል። ግን መቼ ነው ቢባል ለአንድ የክርስቶስ አካል ተሰግስጋችሁ መቀመጥ ስትችሉ ብቻ ነው። ያ የጸጋ ስጦታችሁ ስትለማመዱ፣ እየተለማመዳችሁ ስትሄዱ ደግሞ እየሰፋ እየጠለቀ እየተባዘተ ይሄዳል። እግዚአብሔርም ደግሞ እያከበራችሁ ይሄዳል ማለት። እኔ ምንም ነገር ቶለሬት ማድረግ እችላለሁ። ልቤ አይ ቲንክ ሰፊ ነው። ጌታ ትከሻ ሰጥቶኛል። ሳምሃው ብዙ ሰዎችን መሸከም እችላለሁ። አይቸግረኝም፣ በጣም አይቸግረኝም። ብዙ ነገር ተሸክም ይሄጃለሁ በዘመናት መካከል። ይሄም ደግሞ ያው እንደምታውቁትም ፀጉሬ የመለጠውም ናይሮቢ ነው የመለጠው። ብዙ ህዝብን ተሸክሜ ስለነበረ ብዙ ረፊጂዎችን በብዙ ሺህ የሚቆጠሩ ረፊጂዎችን ተሸክሜ የሄድኩባቸው ዘመናት ነበሩ። እዛ ነው ያለቀው እንጂ ፀጉሬ ሙሉ ነበር። ቤቴ ስትመጡ አሳያቸዋለሁ። አንድ ፎቶግራፍ አለችኝ። አንድ ሙሉ ፀጉር እንደነበረኝ እንደ ፓስተር ታሪኩ አይነት ፀጉር ነበረኝ። ታማ የለም። እና ምን ለማለት ነው የፈለግኩት ምንም ጊዜም ቢሆን የተሰጠን የጸጋ ስጦታ ኤክሰርሳይዝ ለማድረግ የሚረዳን በእግዚአብሔር ቤት ተሰግስገን መሄዳችን ነው እና በጣም ወሳኝ ነው ብዬ አስባለሁ። ዘጠነኛው ሌሎችን በማገልገል የሚገኘውን ደስታ ለመለማመድም ጭምር የሚረዳን የአንድ አጥቢያ ቤተክርስቲያን አገልጋዮች ስንሆን፣ አማኞች ስንሆን ሌሎችን በማገልገል የሚገኘውን ደስታ ለመለማመድም የሚገርማችሁ ነገር በክርስቶስ አካል ስትሰገሰጉ ብቻ ነው። አካላችሁ ላልሆነ ነገር ስለምን ይገዳችኋል? ብታገለግሉስ ደግሞ ይሄን ያክል ምን ደስታ አለው? ቁም ነገር የለውም። ስለዚህ በተቻለ መጠን በክርስቶስ አካል መሰግሰጋችን ግን እጅግ በጣም የሚረዳ ነገር ነው። አስረኛው ከብዙ ምዕመናን በተገናኘን ቁጥር ብዙ ማስተዋል፣ ብዙ ጥበብና ብዙ እውቀት ለማግኘትም ጭምር ይረዳናል። አስገራሚ የሆነው ነገር ይሄ ነው። እኔ ምናልባት ብነግራችሁ በጣም ጥሩ ነው። እኔ በራሴ 2 ቤተክርስቲያን ነው ያለኝ፣ 2 አምልኮ ነው ያለኝ ማለት። አንደኛው አምልኮ ምን አምልኮ ነው? በቤተክርስቲያን ውስጥ አሁን እንደዘመርነው እንዳመለክነው ከዚሁ ጋር አብሬ ሳመልክ የጌታንም ቃል ስሰማ አንዱ አምልኮ እሱ ነው። ሁለተኛው አምልኮ ግን ፌሎሺፕ ላይ ሄጄ ቡናና ሻይ እየጠጣን ከህዝቡ ጋር ኢንተራክት ሳደርግ ጸጋ ለጸጋ ስንከፋፈል አይቦል ቱ አይቦል ተገናኝተን አይን ላይን ተገጣጥመን መነጋገር ስንጀምር ከማላስባቸው ሰዎች ከማልጠብቃቸው ሰዎች ልዩ ጸጋ ተካፍዬ ይሄዳል።
አስገራሚ የሆነ ነገር ተምሬ እሄዳለሁ። አስገራሚ የሆነ ጸጋ ደልቤ እሄዳለሁ። አስገራሚ ነገር ነው በእውነት። አንድ የብሬን ስፔሻሊስት ነበር። የራስ ቅል ማለት ብሬን ማለት ይሄ እንትኑ ውስጡ ሳይሆን ሳይኮሎጂው ሳይሆን ይሄ ብሬን ነው የስካል ስፔሻሊስት ነበር። አንድ ሳይንቲስት ነበር እና አንድ ጊዜ ኢንተርቪው ሲያደርጉት ሰማሁት። በጣም አስገራሚ የሆነ ነገር ነው የተናገረው። ክርስቲያን ነው ደግሞ እና ምን አለ፣ እዚህ እንትናችን ላይ ራሳችን ላይ ዳያጎናል የተቀመጠ በአግድሞሽ የተቀመጠ አንድ ቲሹ አለ አለ። ይህ ቲሹ ዋናው ስራው ምንድን ነው አለ። ለምሳሌ በክርስቲያን ቋንቋ ባመጣው አለ፣ ለምሳሌ እግዚአብሔርን ቃል ሳነብ መጀመሪያ ሳነበው የቃላት ቅጥጥሎች ነው፣ ምንም ሌላ ነገር አይደለም። ግን ይሄ ቲሹ ምን ያደርግልኛል አለ፣ ይህንን በቃላት የተቀጣጠለውን ነገር ምን ያደርገዋል? he changes it into a person ሰብእና ያለው ጌታ ጋራ እንደምገናኝ ጌታ እንደሚናገረኝ እኔም ጌታን እየሰማሁት እንደሆነ አርጎ ይለውጥልኛል አለ። ሁለተኛው ስራው ለምሳሌ ፓስተር አበራን ከረጅም ዓመታት በኋላ ነው ያየሁት። ረጅም ዓመታት ነው በነገራችን ላይ በጣም ቆየ እና ተገናኝተን አናውቅም፣ ግን ቢሆንም ከረጅም ዓመታት ነው ያየሁት። ዛሬ አገኘሁት ልበል። ለምሳሌ አገኘሁት ዛሬ አይደለም። ለመጀመሪያ የሚመጣልኝ የሚገርማችሁ ነገር ይሄ ቲሹ የሚተረጉምልኝ ፓስተር አበራነቱን አይደለም የሚገልጽልኝ። መጀመሪያ የሚገልጽልኝ በሱ ውስጥ ያለው the image of God የእግዚአብሔር ምስያ ያሳየኝና ከዛ በኋላ ፓስተር አበራ መሆኑን ቁመናውን፣ የፀጉሩን አካሄዱን ምናምን ንግግሩን አይቼ ለካ ፓስተር አበራ ነው ብዬ ሄጄ ሰላም እለዋለሁ። አይውሽ አይናችን ቢከፈት። አይውሽ ቅዱሳን ስንገናኝ በእያንዳንዱ ሰው ያለው የእግዚአብሔር ኢሜጅ ማየት ብንችል፣ አይናችን ቢከፈት። ይሄ ጉባኤ የከበረ ጉባኤ ነው፣ የላቀው ጉባኤ ነው፣ ለጌታ እጅግ የቀረበ ጉባኤ ነው፣ ልዩ ጉባኤ ነው። ስለዚህም ደግሞ ጉባኤውን አክብረን ለማገልገልም አብረን ለማምለክም እንድንችል ይህንን አይናችን መክፈት አለበት ብዬ አስባለሁ። ስለዚህም ደግሞ ይሄ በጣም ወሳኝ ነው እና ከቅዱሳን ጋር ስንገናኝ አብዛኛውን ጊዜ ብዙ ጥበብ ብዙ ጸጋ የምናገኘው ከስብከት በላይ እንዳው ሰባኪው ከተናገረው በላይ ፌሎሺፕ ላይ ሄደን ቡና ሻይ ስንጠጣ ቆመን የምንነጋገረው ነገር፣ ደጃፍ ላይ ቆመን የምንነጋገራቸው ነገሮች በጣም ብዙ ትርጉም የሚሰጡ ነገሮች ሊኖሩ ይችላሉ። ብዙ ሰርፕራይዝ አድርጎኝ ያውቃል ጌታ። ብዙ ተናግሮኝ ያውቃል ጌታ። ከማልጠብቃቸው ሰዎች ያውም ከማገለግላቸው ሰዎች እግዚአብሔር ተናግሮኝ ያውቃል። በብዙ መንገድ ተናግሮኝ ያውቃል። አንዳንዶቹ ከልባቸው ንጽህና ተናግሮኝ ያውቃል። አንዳንዶቹ ከአእምሯቸው ጥልቀት የተነሳ በጣም ደስ ብሎኝ ታንጬ እሄዳለሁ። አንዳንዶቹ ውስጣቸው ያለው ጸጋ ኢመንስ የሆነ ጸጋ እንዳለ አይና እገረማለሁ። ይገርማቸዋል። እኔ የሰጠኝ ጸጋ አለ የእግዚአብሔር ጸጋ የመንፈስ ቅዱስ ስጦታ ነው። የዲሰርኒንግ ስፒሪት አለኝ እና መናፍስትን የመለየት እንትኑ አለኝ። በሰው አይን ውስጥ ገባለሁ። በሰው አይን ውስጥ ገብቼ እግዚአብሔር ብቻ የሚያውቀውን ነገር ማወቅ እችላለሁ። እኔ በማንም ሰው አእምሮ ውስጥ ገብቼ በማንም ሰው አይን ውስጥ ገብቼ በሁለቱ አይን ውስጥ ገብቼ የማያቸው በጣም ብዙ ነገሮች አሉ። በዛን ጊዜ አንዳንድ ጊዜ በጣም ሾክ ያደርገኛል፣ አንዳንድ ጊዜ በጣም ሰርፕራይዝ ያደርገኛል። እግዚአብሔር ብቻውን የሚያውቀውን እውቀት ስለዛ ሰው ማውቀው እውቀት ስካፈል፣ የጌታን እውቀት ስካፈል በጣም በጣም ያስገርመኛል። ስለዚህ የክርስቶስን አካል አትናቁት። አራተኛው ምዕራፋችን የመጨረሻው ማለት ነው የቤተክርስቲያን አባላት ኃላፊነት ምንድን ነው? እነዚህ ብትጽፏቸው በጣም ጥሩ ነው ብዬ አስባለሁ። አሁንም 10 ሀሳቦች ናቸው። ትልልቅና ግዙፍ የሆኑ ሀሳቦች ናቸው። መግቢያ ሀሳብ ግን ላቅርብ። መጀመሪያ ወደዚህ የሚወስደኝን ሀሳብ ባቀርብ በጣም ጥሩ ነው። በሁለት ጆሮአችሁ ስሙኝ። በአንድ ጆሮአችሁ አድምጡኝ፣ በሌላ ጆሮአችሁ ስሙኝ። ማድመጥ አንድ ነገር ነው፣ መስማት ግን ሌላ ነገር ነው። hearing is one thing but listening is completely another። የሚገርማችሁ ነገር ማድመጥ ኮስት አያደርግም፣ ዋጋ ያስከፍላል። መስማት ግን ዋጋ ያስከፍላል። ለምን? ማስተዋል የሚጠይቅ ስለሆነ፣ ዲማንድ የሚያደርግ ስለሆነ በማስተዋል ስሙኝ ነው የምላቸው ያለው እና ይህ ኃይለ ቃል ለመናገር ፈልገ ምንም ጊዜም ቢሆን ወደ አንዲት ቤተክርስቲያን አባል ሆናችሁ ስትሄዱ ሁለት ጆሮአችሁ ስሙኝ ብያችኋለሁ። ከዚህች ቤተክርስቲያን ምን እጠቀማለሁ ብላችሁ ከምትመጡ ይልቅ በምን መንገድ በዚህች ቤተክርስቲያን ልጠቅም እችላለሁ፣ ለማገልገል እችላለሁ ብላችሁ ብታስቡ በጣም ትልቅ ነገር
ቤተክርስቲያን ሞል አይደለችም። ተጠቃሚ ሆናችሁ አትምጡ። ኮንሱመር ሆናችሁ አትምጡ። ከዚህ ቤተክርስቲያን ምን ተጠቀማሉ ብላችሁ አታስቡ። ሜንታሊቲያችሁን ለውጡ። ለዚህ ቤተክርስቲያን ምን ኮንትሪቢዩት ማድረግ እችላለሁ? በገንዘቤ ነው? በእውቀቴ ነው? ምናልባትም በጥበቤ ነው? ወይንም ደግሞ ባለኝ ሀብት ነው? በየትኛው መንገድ ይችን ቤተክርስቲያን ማነጽ እችላለሁ? ማሳደግ እችላለሁ? ምን አይነት መንገድ ብጠቀም ይችን ቤተክርስቲያን ልጠቅማት እችላለሁ ብላችሁ ከመጀመሪያው ጀምሮ አስባችሁ ብትመጡ በጣም ጥሩ ነው። ይሄ እንትናችሁ ይሁን። በቃ የመጀመሪያ ወደዚህ ቤተክርስቲያን ስትመጡ ይህንን አስባችሁ ነው በየእሁዱ። አለበለዚያ ግን የሚገርማችሁ ተጠቃሚ ከሆናችሁ ግን እየተነጫነጫችሁ ነው የምትወጡት። ስብከቱ እንትን ባለ ቁጥር ወይ መዝሙሩ እንትን ካለ በቃ ይቺ ቤተክርስቲያን ምናምን ትላላችሁ። ወይም ለልጆቻችን ሳንዴይ ስኩል ያደረጉ ምናምን ትላላችሁ። አጉረምራሚ ሆናችሁ ነው የምትሄዱት። በጣም ጥሩ አይደለም። ስለዚህ አጉረምራሚ ከሚሆን ይልቅ ይችን ቤተክርስቲያን በምን መንገድ ልጠቅማት እችላለሁ? ምን እጠቀማለሁ ሳይሆን ምን እጠቅማለሁ ብሎ ማሰቡ በጣም ጥሩ ነው ከመጀመሪያው። ከዚህ ሐሳብ በመነሳት ከአንድ የቤተክርስቲያን አባል የሚጠበቁ ልናስተውላቸው የሚገቡን ኃላፊነቶች ወይም ኤክስፔክቴሽንስ ኤንድ ሪስፖንሲቢሊቲስ ብያቸዋለሁ። ከኛ የሚጠበቁና የኛ ኃላፊነቶች የሆኑ 10 ነገሮች አሉ። በማስተዋል እንድትሰሙኝ እፈልጋለሁ። አንደኛው የመጀመሪያው ኃላፊነታችን ያለማቋረጥ በአምልኮ መካከል አቴንድ ማድረግ፣ ሬጉላርሊ ያለማቋረጥ አንድም ቀን። እኔ በህይወቴ ዘመን ለምሳሌ 2007 ላይ አሞኝ ነበር። ሆስፒታላይዝድ ሆኜ ነበር። ካናዳ ለአገልግሎት ሄጄ ነው የገባሁበት ቀን ነው የገባሁት። በሞትና በህይወት ነበርኩ። መሞት ነበረብኝ። ሐኪሞች እጃቸውን አነሱ። እንዳውም ፓንክራሴ 100% ነው የተቃጠለው። ሐሙስ ገብቼ ዓርብ ለሰርጀሪ ሲያደርጉ ተስፋ ቆረጡ። እጃቸውን አነሱ። ቤተሰብ ይምጣ ተባለ። እኔ እሁድ ጠዋት ተፈወስኩ ማለት ዛት ሚራክል። የፈውስ የብዙ ሰዎች ጸሎት፣ የእንባ ጸሎት ፍሬ ነኝ እዚህ የተቀመጥኩት ማለት። እግዚአብሔርን በጣም ነው የማመሰግነው። እና ካለዛች ሳምንት በስተቀር 1 ወር ነው የቆየሁት። ካለዛችና ካላመመኝ በስተቀር ቤተክርስቲያን የሚባል ቀርቼ አላውቅም። ኢቭን ለምሳሌ እኛ የበረዶ ከተማ ነው። በጣም ብዙ በረዶ ነው የሚወርደው። አንዳንድ ጊዜ 8 ኢንች ይወርዳል እና መሄጃ የሚያሳጣ ጊዜ ነው። እኔና ባለቤቴ ቀርተን አናውቅም ቤተክርስቲያን። የመጀመሪያው እንዳውም ከ45 ደቂቃ በፊት እኛ ቤተክርስቲያን ውስጥ ነው ያለነው። መጀመሪያ ሰዎች እኛ ነን ከፓስተሮቹ ሌላ ማለት። ስለዚህ ምን ልላችሁ መሰላችሁ? ይነዋት ያለማቋረጥ በአምልኮ መካከል መገኘት በጣም ጥሩ። ምንም አይነት ጸጋ አያምልጣችሁ። ወጣ ገባ አትበሉ። ቢ ኮንሲስተንት። አለበለዚያ ግን ምን ህይወት ይባላል? ክርስትናችሁ በምንድን ነው የሚለካው ታዲያ? ለቤተክርስቲያን ካልተሰጣችሁ ለምን ትሰጣላችሁ ታዲያ? ለሶሻል ሚዲያ ከተሰጣችሁ ማይንድ ጆሮአችሁ ለዛ ተሰጥቷል። አእምሯችሁ የሚያናዝለው ዛኔ ያለ። ሆኖም ግን ከሶሻል ሚዲያ በላይ ቤተክርስቲያን በጣም አይነተኛ ነች። ፊዚካል ያለች ቤተክርስቲያን በጣም ወሳኝ ስለሆነች ወደ ክርስቶስ አካል መጥቶ ኮንሲስተንትሊ ማምለክ በጣም አስፈላጊ ነው። አንዱ ኃላፊነታችሁ ነው። አባላት መሆናችሁ አንዱ ምልክቱ ይሄ ነው። ሁለተኛ ደግሞ የሚገርማችሁ ነገር እግዚአብሔር ምን አለ? 6 ቀን ትሰራለህ፣ 7ኛው ቀን ግን ሰንበቴ ነው አለ። ሰንበቴ ነው፣ የእናንተም እንኳን አይደለም። ማይንድ ዩ ኢትስ ኖት ዮርስ። ሰንበት ማለት ሰንበት ነው። ፒሪድ። ሳባቲካል ማለት ይሄ ሰንበት ማለት ሰንበት ነው። ለጌታ የሚገባ ማለት፣ ሌላ ነገር የማይውል ምንም ነገር የማይነካው በምንም መልኩ ሊወሰድ የማይገባ ለእግዚአብሔር ቤት ብቻ የሚሆን ሰዓት ነው ይሄ ሰዓት። ስለዚህም ደግሞ ከዕለታት 1 ቀን ቆይታችሁ ብዙዎቻችሁ ወጣቶች እንደሆናችሁ አውቃለሁ። እኔ 72 ዓመት አልፎኛል አሁን እና እግዚአብሔርን በጣም ነው የማመሰግነው። በግለት ነው ጌታን የማመልከው። አይንጆይም። 1 ቀን ሰልችቶኝ አያውቅም ጌታን ማምለክ። እና አንዳንዶቻችሁ ግን የሚገርማቸው ነገር ቆይታችሁ በሽምግልናችሁ ወራት ብታመልኩ እንደሚመስላችሁ የሚመስላችሁ ከዕለታት 1 ቀን ሳታስቡት ግን ምናልባት አልጋ ላይ የምትወድቁበት ጊዜ ሊመጣ ይችላል። ምናልባት ቤተክርስቲያን መምጣት የማትችሉበት ጊዜ ሊመጣ ይችላል። ይነዋት እድል ሰጥቷችሁ እያለ፣ ጸጋ ሰጥቷችሁ እያለ፣ ለማምለክ የምትችሉበት ሰዓትና ወቅት ሰጥቷችሁ እያለ ኤቭሪ ሳንዴይ መጥቶ ማምለክ። እንዳውም ፓንክቹዋል ሆነ ደግሞ 4 ሰዓት ነው የተባለው። 4 ሰዓት ለእኔ ሌላ ትርጉም የለው። 4 ሰዓት ማለት 4 ሰዓት፣ 4 ሰዓት ማለት 4 ሰዓት ሌላ ትርጉም የለውም ማለት የእግዚአብሔር ቤት ነው፣ የእግዚአብሔር ሰዓት። ስለዚህም ደግሞ ይህን ጊዜ መጠቀማችን በጣም አስፈላጊ ነው። ሁለተኛው ያለማቋረጥ መጸለይ በጣም አስፈላጊ ነው። ፕሬይ ኮንሲስተንትሊ። ለዚህ ቤተክርስቲያን
መጸለይ በጣም አስፈላጊ ነው። አንደኛ ተሰሎንቄ ምዕራፍ 5:17፣ ሮሜ 12 ቁጥር 12፣ ቆላስይስ 4 ቁጥር 2 ላይ ማየት እንችላለን። ወደ አምልኮ ከመምጣታችን በፊት ጸልየን መምጣታችን በጣም አስፈላጊ ነው። ያልጸለያችሁበትን ነገር why should you expect? ቤተክርስቲያን ለምንድን ነው እንደዚህ ማታረገው? ቤተክርስቲያናችን ተአምር የማይታየው ለምንድን ነው? ፈውሶች የማይመጡ ለምንድን ነው? ትንቢት የማይነገረው ስለምንድን ነው? ያልጸለያችሁት እንዴት አድርጋችሁ ኤክስፔክት ታደርጋላችሁ? ያልዘራችሁትን ለማጨድ እንዴት ትፈልጋላችሁ? ስለዚህም ደግሞ ጸልዮ መምጣት በጣም አስፈላጊ ነው። በጸሎት አገልጋዮቻችሁን መሸበብ በጣም አስፈላጊ ነው። ሰፖርት ማድረግ በጣም አስፈላጊ ነው። ቀኝ እጃችሁን ልትሷጫቸው ከፈለጋችሁ ከገንዘባችሁ በላይ፣ ገንዘብ የእግዚአብሔር ነው ምንም ቢሆን፣ ከገንዘባችሁ በላይ ጸሎታችሁ ነው። የጸሎት ኃይል በጣም ፓወርፉል ነው። እኔ ልንገራችሁ፣ በጣም ትልልቅ ስራ ይሰራል። በቀድሞ ዘመን ከጥቂት ሰዎች ጋር አብረን ጸልይ ነበር። ዶክተር ብርሃን ሀብቴ፣ ዶክተር መልኪያስ፣ ሰለሞን ከበደና እኔ ሆነን 5 ዓመት እንደ አንድ ሰው ለአዳር እየተገናኘን ሙሉ ሌሊት 2 ሰዓት ከምሽቱ እንበረከካለን። 12 ሰዓት አይናችን አሸን ታጥበን እንሄዳለን ወደ ቤቶቻችን። በየሳምንቱ ማይንድ ለአዳር እየተገናኘን 5 ዓመት እንደ አንድ ሰው ጸልየናል። ሮም ስናደርግና ምናድረው በአገሪቱ ሮም ስናደርግ አንዳንድ ጊዜ በስጋ የተወሰንበት ጊዜም ነበረ። አገሪቱ በሙሉ እየዳሰስን የምንሄድባቸው ጊዜያቶች ነበሩ። አዋጅን ያስገለበጥንበት ጊዜ ነበር። አስገራሚ ጊዜያቶች ነበሩ። አይሮስ ፓወርፉል። ናይሮቢ ሄድኩኝ። ዶክተር ጥበቡ አለ፣ መኩሪያ አለ፣ የኔ ጓደኛ አለ፣ የኔ ምዜ ነው። መኩሪያም አለ፣ እናም ደግሞ ልሻንም አለች እና ሌሎችም ዓለም ዶክተር ዓለም የሚባል ነበር፣ ዓለም ማሞ የሚባል 5ታችን ሆነ እንደ አንድ ሰው 5 ዓመት 40 እየተገናኘን ለአዳር እየተገናኘን ጸልያለን። ኢት ዋዝ ሶ ፓወርፉል። ቤተክርስቲያኒቱ እንደዚህ ያቀጣጠለው በብዙ ሺህ የሚቆጠሩ ሰዎች በናይሮቢ ምድር ለመወለድ ምክንያት የሆነው ያ ጸሎት ነው። ቀላል ጸሎት አይደለም። አሁን ደንቨር ነው ያለሁት። ከየአብያተ ክርስቲያናት የሰበሰብኳቸው 8 ሰዎች አሉ። የፕሬየር ሚኒስትሪ ያላቸው ሰዎች፣ ልዩ የሆነ ጸጋ ያላቸው ሰዎች ከኔ ጋር ይጸልያሉ። በወር 1 ጊዜ ነው የምንገናኘው። እሳት ነው የሚለኮሰው። የጌታ ክብር በላችን ላይ ይወድቃል መውጫ ቀዳዳ እስከምናጣ ድረስ በግድ ነው የምንጨርሰው። አስገራሚ የሆነ በጌታ ክብር ሳቹሬትድ የሆነ ጊዜ እናሳልፋለን። የጸሎት ኃይል በጣም ፓወርፉል ነው ይከናሽ። ስለዚህም ደግሞ ለዚች ቤተክርስቲያን ሪሊ ቀኝ እጄ ልስጠን ካላችሁ ጸሎታችሁ ከገንዘባችሁም በላይ ከንብረታችሁም በላይ ከሀብታችሁም በላይ ጸሎት ነው። ጸሎት ከጸለየ ይገርማችኋል ነፍሳት ይድናሉ። እዚህ ቤት ብዙ ድንቅና ተአምራት ይታያል። ድሮ ይታይ እንደነበረ መታየት ይጀምራል። ሪቫይቫል ሊመጣ ይችላል። አገር የሚወጥ ሪቫይቫል ሊመጣ የሚችለው በጸሎት ብቻ ነው። በሌላ መንገድ አታመጡትም ለማለት ነው። ስለዚህ ፕሬይ ኮንሲስተንትሊ። ሶስተኛው በክርስቶስ አካል እንደተሰገሰገ ሰው አብረን ታንን በማሰብ ኮንሲደሬት በመሆን ማምለክ በጣም አስፈላጊ ነው። ስለዚህም ደግሞ ስታመልኩ ዶንት ቢ ካዥዋል። ምንም ቢሆን ባይተዋር ሆነን ተቀመጠ ሰው አታምልኩ። Do it. If you worship, do it with all the heart and the mind. በሁለንተናችን ልናመልከው ይገባል። እኔ አመልካለሁ እንደ እብድ ነው ሆነ የጌታ ቃል ሲገለጥልኝ እማባን ደውላችሁ ጠይቋት። ልታምኑ አትችሉም። እኔ ኢሞሽናል ሰው አይደለሁም። በስሜት የምገፋ ሰው አይደለሁም። በስሜትም አልወስንም፣ በስሜትም አላረግም። የሚገርመው ነገር ግን አንድ ነገር ብቻ ኢሞሽናል ያደርገኛል። ምንድነው ካላችሁ የጌታ ቃል መገለጥ ሲመጣ አልችልም። ከማባ ጋር ስናጠና የጌታ ቃል መገለጥ ሲመጣልኝ አለቀ ማለት ነው። ከወንበሬ እነሳለሁ፣ እንደ እብድ ነው የምሆነው። ራሴን ይዛለሁ፣ አለቅሳለሁ፣ ይገርመኛል፣ እናንበረከካለሁ፣ በመሬት ላይ ወድቃለሁ፣ ይገርመኛል። you know why? enjoy the worship። ማምለካችሁ ላልቀር ባይተዋር ሆናችሁ አታምልኩ። ተመልካች ሆናችሁ ስፔክታተርስ ሆናችሁ አታምልኩ። ስታዲየም አይደለም ይሄ። እግር ኳስ የምናይ ሰዎች አይደለም። ኢንተርቴይንመንት አይደለም ይሄ። አምልኮ ነው። the center of gravity ጌታ የሆነበት አምልኮ የምናመልክበት ቦታ ነው ይሄ። this is the center of gravity. Christ is the center. ክርስቶስ ማዕከል የሆነበት ስለሆነ ሊመለክ ይገባል። with all the heart ከልባችን ከነፍሳችን በወጣ አምልኮ ሊመለክ ይገባል። ባይተዋር ሆነ ማምለክ አይቻልም። እኔ እዚህ ቁጭ ብዬ ነፍሴ አልቃለች። አላወቃችሁም? ብዙ ረጅም ዓመታት ስለቆምኩኝ ነው ደክሞኝ ነው የምቀመጠው እንጂ ነፍሴ እስኪያልቅ ድረስ ነው የማመልከው። አምልኬያለሁ በደንብ። አራተኛው ነገር ደግሞ ለቤተክርስቲያን ፓስተሮች፣ ለቤተክርስቲያን ሽማግሌዎች እናም ደግሞ ለእግዚአብሔር አገልጋዮች በፍጹም ትህትና መገዛት ሳብሚሽን በጣም ወሳኝ ነው።
መገዛት ከሌለ እግዚአብሔር ስራ መስራት አይቻልም። ዲያይኖ ይተወል አውቃለሁ ብላችሁ ከማሰብ ከጀመራችሁ እሱም ይሰብከውን ነው ከመስከበክ ይችላል ካላችሁ እሱ ሽምግልና የቆመበት ቦታ እኔ መቆም እችላለሁ ከሱ በላይ አውቃለሁ ብላችሁ ካሰባችሁ የእግዚአብሔር ስራ አይሰራም። ሰብሚሽን በጣም አስፈላጊ ነው። መሰጠት መገዛት በጣም አስፈላጊ ነው። ዕብራውያን 13:17 ላይ እንደምታዩት እግዚአብሔር ለሰጣቸው መንፈሳዊ ስልጣን መገዛታችን በጣም ጥሩ ነው። በነገራችን ላይ ሽማግሌዎች የሽማግሌዎች እጅ መጫን ወሮቻችሁ ስሙኝ፣ የሽማግሌዎች እጅ መጫን በፓስተሩ ላይ ያለውን ጸጋ ኢንሃንስድ እንዲሆን እንደ ጥጥ እየተባዘተ እንዲወጣ ከማድረግ ይልቅ መጫን ሲጀምሩ ክንዳቸው በሱ ላይ እጃቸውን እየተጫኑ ሲሄዱ then they have lost the authority። ለምን ቢባል ስልጣናቸው መንፈሳዊ ስልጣን ብቻ ነው። so long as ለመንፈስ ቅዱስ አባይድ እስካደረጉ ብቻ ነው ስልጣናቸው እንጂ የሃይራርኪ ስልጣን የለንም። ማይንድ ዩ የባይሎው ስልጣን የለንም። የአሰራር ስልጣን የለንም። መንግስት የሰጣችሁም ቤተክርስቲያን የሰጣችሁም ስልጣን የለም። ስልጣናችሁ መንፈሳዊ ስልጣን ነው። it is so long as you abide the Holy Spirit። አለበለዚያ ግን እጃችሁ መጫን ሲጀምሩ ስከብዱበት ስታጨንቁት ፓስተሩን አገልጋዮችን ስታጨንቁ ዘንጸጋችሁ ተገፏል። you have no authority። ስለዚህም ደግሞ እሱን ማሰባችን በጣም አስፈላጊ ነው ብዬ አስባለሁ። ሌሎቻችን ምእመናን ግን አባላት የሆኑ ሰዎች ግን ለአገልጋዮቻችን መገዛት በጣም ጥሩ ነው። ምንም ቢሆን አክብሮት ይኖራችሁ፣ ሪስፔክት ከልባችሁ አክብሯችሁ፣ ደግሞ አፕሪሼት አድርጓቸው። የሚገርማችሁ ነገር ከነፍሳቸው በወጣ ነፍሳቸውን ሲያፈሱ ስታዩዋቸው ደስ ይበላቸው፣ አመስግኗቸው፣ ደስ ይበላቸው። ምንም አይደለም። አንዳንድ ጊዜም አፕሪሼት ማድረግ በጣም ጥሩ ነው። እኔ አሜሪካ ወደዋለሁ። አሜሪካ ወደፈ ምንድነው የፓስተሮች ወር አለ ኦክቶበር ላይ ለፓስተሮች አፕሪሺዬሽን ማንዝ ነው እሱ። ስለዚህ ለፓስተሮች ልዩ የሆነ ምስጋና ጊዜ ነው። ፋንድ ሬይዝ ይደረግላቸዋል፣ ስጦታዎች ይሰጣቸዋል። እንሰዋል። በጣም ደስ ይላል። አገልጋዮቻችሁን ማክበር በጣም 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 ጥሩ ነው። ኃይለ ቃል አትናገሯችሁ ባካችሁ። ቆዳችን በጣም ስስ ነው። በብዙ መከራ የደቀን ሰዎች ነን። የእግዚአብሔር ሕዝብ የተሸከምን ሰዎች ነን። እንባ ያፈሰስን ሰዎች ነን። ስለ እናንተ ያማጽን ሰዎች ነን። እንቅልፍ ያሳጣን ሰዎች ነን። ዘመናችን የጨረሰብን ሰዎች ነን። አጥንታችን የተበላ ሰዎች ነን። አጥንታችን በጣም ስስ ነው። ብትነኩት ይሰበራል። ስለዚህ ዶንት ታች ሰም። የእግዚአብሔርን አገልጋዮች ዶንት ታች እንግዲላችሁ። እሱን የሚቆጣጠር ጌታ አለ። ለጌታ መታዘዝ ካቃተው ሂናውስ ሃው ጌታ እንዴት አድርጎ ዲስፕሊን እንደሚያደርገው ያውቃል። ገራሩለት፣ አትጨክኑ፣ ጨካኞች አትሁኑ። ፓስተር አበራ እና ፓስተር ታሪኩም በነገራችሁ ጥሩ አንዱ ከፓስተራል ሚኒስትሪ ፓኬጁ አንዱ ከተሰጠን የሚገርመው ነገር ይሄ ከለታት አንድ ቀን አንብተው እምባምባ ቃቷቸው እያለቀሱ በመከራ ውስጥ ሆነው በስቃይ ውስጥ ሆነው ከጉድጓድ ያወጣቸዋቸው ሰዎች፣ ከሐዘናቸው ያወጣቸዋቸው ሰዎች፣ የተሸከማቸዋቸው ሰዎች ወደዳችሁም ጠላችሁም ከለታት አንድ ቀን እጃችሁን የሚነክሱት ሰዎች እነሱ ናቸው የሚሆኑ። ዞረው እናንተን ስማችሁን የሚያበላሹ፣ አገልግሎታችሁን የሚያበላሹ፣ ኑሯችሁን የሚያናጉ ሰዎች እነሱ ሰዎች ነው የሚሆኑ። ለምን መሰላችሁ? ዋይ ምክንያቱም እናንተን ሲያይ መከራውን ስለሚያስብ መከራውንም ለመርሳት ስለሚፈልግ፣ መከራውን ለመርሳት ከፈለገ ደግሞ እናንተን ኤሊሚኔት ማድረግ አለበት፣ ከምድረ ገጽ ማጥፋት አለበት። ስለዚህ ደግሞ በጭካኔ በዱላ በጡጫ የሚመቷቸው ሰዎች ከለታት አንድ ቀን ያጽናናችኋቸው ሰዎች ናቸው። ምን አለ ትሉኛላችሁ? ደርሷቸው ይሆናል። አምሹር ደርሶባቸው ይሆናል። እንደዚህ ነው። አምስተኛው ነገር ደግሞ የክርስቶስ አካል አንድነት መጠበቅ በጣም አስፈላጊ ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 35፣ ምሳሌ 19 ቁጥር 11፣ ቆላስይስ 3 12 እና 13 14 ላይ ልናገኘው እንችላለን። የክርስቶስን አካል የመጠበቅ ግዴታ አለብን እንደ ቤተክርስቲያን አባላት ማለት። ስለዚህ ምን ማለት ነው? ሐሜታ አይገባም፣ አይቻልም። ሩመር መንገሪንግ አይቻልም። ስም ማጥፋት አይቻልም። በእግዚአብሔር ቤት ላይ ማመጽ አይቻልም። ስለዚህም ደግሞ የክርስቶስን አካል አንድነት የመጠበቅ ግዴታ አለባችሁ። አባላት ከሆናችሁ የቤተክርስቲያኒቱን አንድነት የመጠበቅ ግዴታ አለባችሁ ማለት።
ስድስተኛው በፍጹም ደስታ የሚገለጥ ለጋስነት መለማመድ በጣም አስፈላጊ ነው። ጊቭ ጀነረስሊ፣ መስጠታችሁ ላልቀረ በእውነት ነገ ነቀዝ ለሚበላ፣ ታክሰሽን ለሚወስደው፣ የሆነ ሌባ መጥቶ ለሚወስደው ንብረት ይህን ያክል ባያኩራራችሁ ጥሩ ነው። ብዙዎቻችሁ ወጣቶች አይነው ሀብታሞች እንደሆናቸው አሁን ሰምቻለሁ። ባላቅም በግሌ ባላይም ብዙ ወጣቶች ሀብታም እየሆናችሁ ያላችሁ እሰየው፣ በጣም ደስ ይላል። ሆኖም ግን you know what, life has to be bigger than us። ህይወት ከኛ በላይ ካልሆነ ህይወት አይደለም። ህይወት ለእናንተ ኮንሳምፕሽን ገንዘቡ የተሰጣችሁ መስለው ከመሰላችሁ አይደለም። ለእግዚአብሔር ቤት ጀነረስሊ ስጡ፣ ከሚገባ በላይ ስጡ። እግዚአብሔር ደግሞ በእውነት እናንተን ሳይባርክ አይቀርም ብዬ አምናለሁ። አሜሪካ ስመጣ አሁን እነዚህ ወራቶች በመጣሁባቸው ጊዜያቶች የማርፍበት ሆቴል ለእኔና ለቶሎሳ ሆቴሉ አሳልፎ የሰጠው አቶ አለማየሁ የሚባል አለ። ሳራ ማሪያ ሆቴል በነፃ ነው ወራቱ በምነው የምሰነበተው። አስገራሚ ሰው ነው በእውነት። ይሄ ለጌታ ብሎ ካልሆነ በስተቀር ሌላ ነገር አይደለም በእውነት። እግዚአብሔር ይባርከው። ስለዚህ ጀነረስ ሁኑ ማለት በፍጹም ለጋስነት ለእግዚአብሔር ቤት መስጠት በጣም አስፈላጊ ነው ብዬ አስባለሁ። ሁለተኛ ቆሮንቶስ ምዕራፍ 8 ከ1 እስከ 5 አለ። ምዕራፍ 9 ከ6 እስከ 10 አለ። እንደገናም ደግሞ ሌሎች ቦታዎችም አሉ። ምሳሌ 28 ቁጥር 8 አለ። መክብብ 2 ቁጥር 26 አለ። ሰባተኛው በታማኝነትና በመሰጠት በእግዚአብሔር ቤት ማገልገል መብታችንም ግዴታችንም ነው። ይሄ በእግዚአብሔር ቤት አሳይመንት ከተሰጣችሁ፣ እንዳውም ከነጭራሽ የሚገርማችሁ ነገር ተጠይቃችሁ ሳይሆን የእግዚአብሔር ቤት በምን ማገልገል ይችላሉ ብላችሁ ራሳችሁ ስጡ። በአሁን ኦፈር አድርጉ። እኔ ጊዜ አለኝ፣ እውቀት አለኝ፣ ጥበብ አለኝ፣ እግዚአብሔር የሰጠኝ ሀብት አለ፣ በውስጤ የተቀመጠ ጸጋ አለ፣ በምን መንገድ ቤተክርስቲያኒቱ ላገልግል ባላችሁ ከፓስተር ጋር ተመካከሩ። እርግጠኛ ነኝ ቤተክርስቲያኒቱ ክፍት ነች ለዚህ። ስለዚህም ደግሞ ማገልገልም መገልገልም መብታችሁም ግዴታችሁም ነው ማለት። ስለዚህ ይሄ በጣም አስፈላጊ ነው። ሮሜ ምዕራፍ 12 ቁጥር 1 እስከ 8፣ ኤፌሶን ምዕራፍ 4 ከ11 እስከ 13 ላይ ማየት ይቻላል። ስምንተኛው ከሁሉ በፊት ግን ራሳችን ለጌታ መቀደስ። ወደ እግዚአብሔር ቤት ከመምጣታችሁ በፊት እኛ አሁን አሳር የበላነው ነገር የትዳር ነገር ብዙ የቤተሰብ ሰሚናሮች እሰጣለሁ። ኔክስት ዊክ ማይቲንግ ሙሉ ወንጌል እሰጣለሁ። እሁዷ የመጨረሻ እሁድ እሷን እሰጣለሁኝ እና ሜጀር የሆነ ሰሚናር ነው። ብዙ ሰፊ ነው፣ ግን ጥቂቱን ሀሳብ እዛ እንትን አደርጋለሁ። ባይገርማችሁ በጣም ብዙ ነው የተቸገርነው በእውነት በቤተክርስቲያን የሚያስቸግረን ለአገልጋዩ ጭንቅ የሆነው ነገር ምንድን ነው ካላችሁን፣ ገና ከቤታችሁ ከመነሳታችሁ በፊት እንትን አለ አሉ። እንትን አለ ምንድን ነው የሚባለው? የእሁድ ሰይጣን አለ አሉ። እና እሁድ ብቻ ትምጣ ሳምሃው ምንድን ነው የሚባለው? ቤታችን እንዲናወጥ ያደርጋል። ቋንቋችን እንዲሳከር ያደርጋል። ንግግራችን ሸካራ ይሆናል። ማንፈልገው ቋንቋ ከአንደበታችን ይወጣል። ተሳክረን እንመጣለን። እዚህ ቤተክርስቲያን መተን ለማማንክ ስንፈልግ 10 ጊዜ እጃችን ብናነሳ እንኳን አይሰራም። ይነዋይ ቤታችሁ ሳይጸና፣ ቤታችሁ ሳይስተካከል፣ ትዳራችሁ ሳይስተካከል የእግዚአብሔር ቤት ይሄ ትልቁ ቤት አይሰራም። ትንሿ ቤት ሳትስተካከል ትልቁ የእግዚአብሔር ቤት መስተካከል አይችልም። ቤታችሁን አስተካክላችሁ ካልመጣችሁ፣ ቅድስናችሁን ጠብቃችሁ ካልመጣችሁ፣ አንደበታችሁን ጠብቃችሁ ካልመጣችሁ፣ በመቀደስ ወደ እግዚአብሔር ቤት ካልመጣችሁ ለእኛ ለሰባኪዎች በጣም ጭንቅ ነው። የእግዚአብሔር ቃል ዋሎ ሲመለስ ማየት በጣም አሳዛኝ ነው። በእውነት ከማዝነው ነገር አንዱ በጉባኤ መካከል እየነጠረ ከተመለሰ I can assure you there is something wrong somewhere። ስለዚህ ልላቸው የፈለኩት ነገር ምንድነው? ቅድስና ለእግዚአብሔር ቤት ይገባል። ዘጸአት 39 ቁጥር 30 ላይ እንዳለው ቅድስና ለእግዚአብሔር ቤት፣ ቅድስና ለእግዚአብሔር የሚለው ቃል ማቃናችሁ ላይ ይጻፍ፣ ግንባራችሁ ላይ ይጻፍ፣ የልባችሁ ደጃፍ ላይ ይጻፍ፣ ከናፍሮቻችሁ ላይ ይጻፍ። ቅድስና ለእግዚአብሔር ቤት ይገባል። ተቀደሱ ማለቴ ነው። ወጣቶች ሆናችሁ ቤት ሳንክቲፋይድ መዳራት አይቻልም። እግዚአብሔር ያልሰጠን ሰው መነካካት አይቻልም። ኃጢአት መስራት አይቻልም። ዝሙት መስራት ነውር ነው። ስለዚህም ደግሞ ፍርድ አለበት። ከዕለታት አንድ ቀን the judgment is coming። በስውር ያርከው ነገር በአደባባይ ግላጭ የምትፈረድበት ነገር ይሆናል። ነገር መቀደስ ለእግዚአብሔር ቤት ይገባል። ፍርሃት ይበላችሁ። ወደ እግዚአብሔር ቤት ስትመጡ ከሙሉ ፍርሃት ጋር ካልመጣችሁ አትምጡ። አሽዲዩ ለምን ትመጣላችሁ? ጀለይ ሰብሳቢ አይደለንም እኛ።
ተከታይ ሰብሳቢ አይደለንም። እኛ የክርስቶስ ደቀ መዝሙር የሆኑ ሰዎችን እናፈራ ነው እዚህ ያለ ነው። ምናምጠውም ይሄ ነው። ስለዚህም ደግሞ መምጣታችሁ ላልቀረ ተቀድሳችሁ መምጣታችሁ ፈላጊ። ዘጠነኛ 2 ነጥቦች ነው የቀሩኝ። ዘጠነኛው የእግዚአብሔር ቃል እንዳይሸራረፍ። ከዚህ በኋላ ያሉት 2ቱ ከባባድ ስለሆነ በሁለት ጆሮአችሁ ስሙኝ። የመጠበቅ ኃላፊነቱ የፓስተሩ ብቻ አይደለም፣ የሽማግሌዎች ብቻ አይደለም። የማን ነው? የእያንዳንዳችን ኃላፊነት። አንድ ሰው ወጥቶ እዚህ ለምሳሌ የእግዚአብሔር ቃል ባልሆነ መንገድ ቢዘበዝብ፣ ባልሆነ አተረጓጎም ቢተረጉም፣ ያልሆነ የሐሰት ትምህርት ቢያናፍስ ዝም ብላችሁ ልታዩት አይገባም። ጨርሶ ሄዳችሁ ቀስ ብላችሁ በእርግጥም በትህትናም በጽናትም በትዕግስትም ሆኖም ግን ቦልድሊ መናገር ይኖርባቸዋል። የተናገርከው ነገር ከእግዚአብሔር ቃል ውጭ ነው፣ የተናገርከውን አልስማማበትም ማለት ይገባል ብዬ አምናለሁ። ስለዚህ እግዚአብሔር ቃል እንዳይሸረፍ፣ እንዳይቀያየጥ፣ እንዳይበላሽ፣ እንዳይኮላሽ፣ በእጃችን ወንጌል ተበላሸው ለሚቀጥለው ትውልድ ደግሞ እንዳይተላለፍ የመጠበቅ ጋርድ የማድረግ ኃላፊነት አለብን። ሮሜ ምዕራፍ 3 ቁጥር 2 ላይ የእግዚአብሔር ቃል ጠባቂው እስራኤላውያን በሙሉ አይሁዶች በሙሉ ባለአደራዎች ነበሩና ይላል። ምን ለማድረግ? የእግዚአብሔርን ቃል ለመጠበቅ ጋርድ ለማድረግ በኃላፊነት ተሰጥቷቸዋልና ይላል። ያኔ በብሉይ ኪዳን ለነሱ ተሰጠ፣ በአሁኑ በአዲስ ኪዳን ደግሞ ለቤተ ክርስቲያን ነው የተሰጠው፣ ለእኛው ነው የተሰጠው ማለት። ስለዚህም ደግሞ ኃላፊነት አለብን። 2 ቆሮንቶስ ምዕራፍ 4 ከ1 ጀምሮ እስከ 2 ያሉት ሐሳቦች ደግሞ የእግዚአብሔርን ቃል አንሸቃቀጥም እንዳለው አይነት ቀይጠን አንነጋገርም፣ አንሸራርፈውም፣ አንቀያይጠውም እንዳለው አይነት የእግዚአብሔር ቃል ሊሸራርፍ አይገባም፣ ሊቀየጥ አይገባውም። ስለዚህም ደግሞ ንጽህናው ሊጠበቅ ካስፈለገ እያንዳንዳችሁ ኃላፊነት አለባችሁ። 10ኛውና የመጨረሻው የክርስቶስን ወንጌል በቅንዓት እና በራእይ በትጋት እና በመሰጠት በሕይወት ምስክርነትም ይሁን ደግሞም የምስራችን ወንጌል በመናገር ብዙዎችን መታደግ፣ በጨለማ ውስጥ ያሉ በድቅድቅ ጨለማ ውስጥ ያሉ ሰዎችን ከዛ ጨለማ እንዲወጡ ማድረግ ወንጌል የመስበክ ግዴታ አለብን። ኃላፊነቱ ወንጌላዊ ስላለ አይደለም፣ የፓስተር ኃላፊነት አይደለም፣ የሽማግሌዎች ኃላፊነት አይደለም፣ የክርስቶስ አካል ኃላፊነት ነው። ወንጌል ለማሰራጨት ነው ያለ ነው። ለምን ቢባል ለዚህ ነው ኤግዚስት የምናደርገው። ምክንያታችን እስከዛሬ በሕይወት ያኖረንም ለዚህ ነው። ስለዚህም ደግሞ ወንጌል አፋችን ይከፈት ማለት ሊመሰከርለት ያልተገባ ሰው የለም። ቀስ ብዬ ነግራቸዋለሁ። ምናልባት ምስክርነቱ በዚህ በዩቱብ ተለቋል። ቀጠና 2 የቀዱት ምስክርነት ያለ እዛ ላይ ተሰሙታላችሁ። ቀስ ብዬ ብዙ ናሬት የማደርገው ነገር አለ። በጣም ብዙ ሰዎች በዘመኔ ትልልቅ ሰዎችም ትልልቅ ባለስልጣናትም ትልልቅ ነገስታትም ወደ ጌታ የመጡበት ብዙ ነገር አለ። ብዙ ምሁራን፣ ብዙ ታላላቅ ሰዎች ፈጽሞ የማይታሰቡት ወደ ወንጌል የመጡበት ነገር አለ። ስለዚህም ደግሞ እሱን ብትሰሙት በጣም ጥሩ ነው። እግዚአብሔር ይባርካችሁ። ስለዚህ ወንጌልን የማድረስ ኃላፊነት አለብን። አባላት ነን ካል የዚች ቤተክርስቲያን አባላት ሆኑ። ልባችሁ እስከን ደስም ይበላችሁ። ፓስተራችሁ ደግሞ እስከማቀው ድረስ ትሁት ነው። ይሄን ያክል በጣም የሚጓዳ ሰው አይደለም። እግዚአብሔር የቀባው ሰው ነው። በእጄ የተሰራውን ስራ አውቃለሁ። እኔ ለመጀመሪያ ጊዜ ወደ አሜሪካ እንዲሄድ ያደረግኩት እኔ ነኝ። በዚህ ምድር የአሜሪካ ቤተክርስቲያናት እንዲያውቁት ለመጀመሪያ ጊዜ የላኩትም እኔ ነኝ እዚህ ሆኜ ማለት። ስለዚህም ደግሞ እግዚአብሔር የባረከው ሰው ነው የሰጣችሁ። ልባችሁ ይረፍ። የክርስቶስን አካል ወደዱት። ለአንድ ሰው ብላችሁ አይደለም የምትመጡት ያላችሁ፣ እንዲሁ አካሉን ብላችሁ ነው የምትመጡት ያላችሁ። እግዚአብሔር የባረከ ይባርካችሁ።